በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። አሜን ይሁንልን ይደረግልን። የአባቶቻችን አምላክ ቅዱስ እግዚአብሔር ስምህ ይክበር ይመስገን። ወላዲት አምላክ ቅድስት ድንግል ማርያም ስምሽ ይክበር ይመስገን። ቅዱሳን መላእክት ሁላችሁ ስማችሁ ይክበር ይመስገን። ቅዱሳን ደቂቀ አዳም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት አባቶቻችን እናቶቻችን ሁላችሁ ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። እንደምን ሰነበታችሁ? የተወደዳችሁ የኢትዮጵያ የዓለም ብርሃን ቤተሰቦች ወንድሜ ብሩክ እንደምን ሰነበት? በልዩ ልዩ ሁኔታ የአገልግሎት ዘርፍ በየደረጃው ያላችሁ እህት ወንድሞቼ፣ እናት አባቶቼ እንደምን ሰነበታችሁ? ስለ ሁሉም ነገር እግዚአብሔር ይመስገን። ከዚህ በመቀጠል ለቤተሰቦቻችን አስተማሪ ሆኖ የሚገኝ ከሆነ ምስክርነት ለመስጠት ነው። የመጀመሪያው ምስክርነት ምንድነው? ገና የኢትዮጵያ የዓለም ብርሃን ቤተሰብ ከመመዝገቤ በፊት ያየሁት ነው። 2013 ጥቅምት አካባቢ ነው ያየሁትኝ። እኔ ሁለተኛ ዙር ተመዝጋቢ ነኝ እና በዛ ወቅት ያየሁት ምንድነው? ቦታው ላሊበላ አካባቢ ይመስለኛል። በአጋጣሚ ላሊበላን በህይወቴ አይቼው አላቅም እና ላሊበላ የሆነ አካባቢ ይመስለኝና ከፍታማ ቦታ ነው። ከከፍታማ ቦታው ላይ ግን 10 ሜትር በ10 ሜትር በግምት ሊሆን የሚችል ቦታ፣ ጥልቀቱ ደግሞ ወይም የተቆፈረ በተፈጥሮ የተቆፈረ ነው 3 ሜትር አካባቢ ሊሆን የሚችል ዝቅ ያለ ቦታ አለ። ከዛ ዝቅ ካለ ቦታ ላይ ወደ ሰሜን ምስራቅ አቅጣጫ የሚያስገባ የዋሻ በር ያለው ይመስለኛል። ከዛ ቦታ ላይ ተገኝቼ ያለ አንድ በባህታዊ አለባበስ አስኬማም ያደረጉ በትረ ሙሴ የያዙ አባት ወደ እኔ ይመለከታሉ። እኔም እሳቸውን ስመለከት እኔን አይተው ሰላምታ ሳይሰጡ እኔን አይተው የሆነ ወደዛች ዝቅ ወዳለችዋ ቦታ የሚያስገባ መውጫ መውረጃ የሆነ በተፈጥሮ ደረጃ ያለው ቦታ አለ። ከዛ የተፈጥሮ ቦታ ደረጃ መውጫ መግቢያ ላይ ካለው ላይ 1 ሜትር በ1 ሜትር ስፋቱ ሊሆን የሚችል ጥልቀትም እንደዚያ ሊሆን የሚችል ሰንሰለታማ ድንጋይ አለ። ያን ሰንሰለታማ ድንጋይ አለታማ ድንጋይ እያዩ እኔ ነው ያሉ ድንጋዩ ነው ያለው፣ እኔም እሳቸው ነው ያለው ድንጋዩ ነው ያለው። ከዛ በኋላ ያ እንደ መጽሐፍ እንደ መጀመሪያው የመጽሐፍ ገጽ እንደ ሽፋን ወደ ላይ ብድግ ገልበጥ ይላል። ከዛ ተመልሶ ተከደነና መጽሐፍ ስለምወድ ያንን መጽሐፍ መስሎ ለማየት ወይም ለመንካት ወደዛ መጽሐፍ ልሄድ ስል ቆይ ትንሽ ቀን ይቆያል፣ አሜን ዘኢትዮጵያ ይባላል አሉኝ። እንዴት ነው አሜን ዘኢትዮጵያ ምንድነው ብዬ በውስጤ እያሰብኩ ያለ ደግሞ አሜን ዘኢትዮጵያ ይባላል፣ ትንሽ ቀን ይቆያል፣ ተዋትንከው ይሉኝና ተመልሶ ያ ውስጥ ያለውን የመጀመሪያ ከቨር ፔጁ ገልበጥ እንዳለ ተመልሶ ተዘጋ። የተጻፈ ነገር አይታየኝም። ከዛ ተመልሶ ተዘጋ። ሰው ግን ይወጣበታል ይወርድበታል። የተፈጥሮ እንትን ነው፣ ሰው አያዩም። አዋራ የለበሰ ድንጋይ ነው፣ ግን ምስጢር የያዘ መጽሐፍ ማለት ነው። ከዛ እንደዛ ካሉ በኋላ እሳቸው ወደ ሰሜን ምስራቅ አቅጣጫ ወዳለው ጋራ ተሰወሩ። እኔም ወደ ላይ ወደ አፈፉ ስወጣ ከፍ ወዳለው ቦታ ስወጣ በደቡብ ምዕራብ አቅጣጫ ህፃናት ከብት የሚጠብቁ ህፃናት የባህል ልብሳቸውን የዚህ አካባቢ ኢትዮጵያውያን ልብስ የለበሱ እረኞች ይታያሉ። ከዛ በኋላ ዳገቱን እየወጣው ያለ ነቀው። ይህ የመጀመሪያው ህልም ነው። እሺ ቀጣዩ ደግሞ ምንድነው? እንግዲህ አባት እናቶቼ ወንድሞቼ መቼም በዚህ ጊዜ እግዚአብሔር በአባቶቻችን ላይ አድሮ ብዙ ነገር አስተምሮናል። ከዚህ ደግሞ ከስር ደግሞ በየአካባቢያችን ያሉ የትጓን መማክር ደግሞ ከላይ ወደ ታች ከየአቅጣጫ ያለውን ደግሞ ሸክፈው ደግሞ በጽዋ የተሰባሰብነውን ደግሞ ጸንተን ባለንበት እንቆም የእግዚአብሔርን መንግስት የእግዚአብሔርን መንገድ እንድናውቅ ስርዓተ ቤተክርስቲያንን ብዙ ነገሮችን ከውግዘቱም ጋር ተያይዞ አስተምረውናልና እንዲህ በሚሆንበት ሰዓት ላይ እኛ መንቃትና መጽናት ነው ይጠበቅብናል ማለት ነው። እና ከዚህ አኳያ በሚሰጡን ስለ ውግዘቱም ስለ አጠቃላይ ስላለው ሁሉ ስለ ሀገራዊ ስለ ባንዲራው ስለ ኢትዮጵያዊነት ስለ ብዙ ነገር ያው እንማማራለን ይነግሩናል።
ከዚያ አኳያ እንግዲህ በዚህ መሰረት ቤተ ክህነቱ ቤተ መንግስቱ ቤተ ህዝቡ በምን ሁኔታ ላይ እንዳለ እኛም የተረዳንበት ጊዜና ዘመን ነው ማለት ነው። ከዚያ አኳያ ከዕለታት በአንድ ቀን አሁን ሰሜን ጎጃም የሚባል ሀገረ ስብከት አለ። ከዛም በፊት ባለው ምዕራብ ጎጃም ሀገረ ስብከት በሚባለው ስር ነበር ተጠቃሎ የነበረና ከዚህ በምዕራብ ጎጃም ስር በነበረበት ሰዓት ላይ የደቡብ አቸፈር ወረዳ ቤተ ክህነት ስራ አስኪያጅና ጸሐፊዎች አሉ። ከዛ በፊት በተለያየ አጋጣሚ አውቃቸዋለሁ። እና ምንድነው አንድ ቀን ስሄድ ወደ እነሱ ከመንገድ ከአስፓልት ዳር ልብስ ሳይለብሱ ዝም ይሄ የክህነት ልብስ ሳይለብሱ ሻሽ ሳይጠመጥሙ ጥቁር ኮት ብቻ አለ። ጥቁር ኮት አለባበሱም የባንክ ቤት ዘበኛ አይነት ሱፍ የሚለብሱ ሱፍ የሚመስል ነገር የሚለበሰውን አይነት ነገር ነው። ኮቱም ጉርድ ኮት ነው የለበሱት። እንደዛ አድርገው ቆመዋል። ከነሱ ከፊታቸው ደግሞ በእንጨት ወንበር ደግሞ ከገጠር የመጡ ደግሞ 3 ካህናት አሉ። እነዚህ ካህናት 3ቱ ካህናት አንድ አይነት አለባበስ፣ አንድ አይነት ቁመት፣ አንድ አይነት የእንጨት መስቀል የያዙ ወዝ ያለው ጋቢ የለበሱ በገጠሩ ያለው ሁኔታ አለባበስ ይታወቃልና በዚህ ሁኔታ ላይ ያሉ አባቶች ናቸው ያሉ። ከዛ እጀ እነዛ የቆሙትን እንደተለመደው ለመሳለም እጀን መስቀለኛ ሰርቼ ለመሳለም ጎንበስ ስል መስቀል እንዲያልያዙ ሁለቱም ማሳለም እንደማይችሉ ምልክት ያሳዩኛል። በአንደበታቸው አይናገሩም። ከዛ ከፊት ከተቀመጡት ከነዚህ አባቶች ከመጀመሪያው እጀ እሳለማለሁ። ከውስጥ ላይ በሐብል ያለች የእንጨት መስቀል በሐብል የተንጠለጠለች የእንጨት መስቀል ከጋቢያቸው ውስጥ መዘዝ አደረጉና አሳለሙኝ። ሁለተኛውንም ተሳለምኩኝ። ሁለተኛውን በመሳለም በዛ ላይ በእንጨት መስቀል አሳልመው በቀኝ እጁ ፊቴን ሁሉ ድስስ ያደርገኛል። ሁለተኛው ሶስተኛውን ልሳለም ስል መካከል ላይ ያለው ሁለተኛው እንግዲህ ይበቃል ይለኛል። ከዛ ተሳለምሁና ወደ መጣሁበት ስመለስ ትልቅ አዳራሽ አለ። ትልቅ አዳራሽ የግብርና አንዳንድ እጽዋቶችን እንደ ጆሜምብሬን አይነት ነገር እንደ አበባ ልማት አይነት ነገሮች የሚይዙበት ትልቅ አዳራሽ አለ። ከዛ አዳራሽ ውስጥ በምዕራብ በኩል በር ባለው አለ። በዛኛው በር ስገባ ህዝብ ተሰብስቦበት በምስራቁ በር በኩል ባለው ህዝቡ ተሰብስቦ ወጥቷል። እኔ በዛ በምዕራብ በኩል ባለው በር ነው የገባሁትኝ። በዛ ስገባ ከውስጥ ደግሞ 3 ፓርቲሽን አለው። ኮርነር ላይ አንዲት ትንሽዬ ክላስ በአንጎበር ነው ዛንዚራ በሚባለው ለብቻ ፓርቲሽን አላት። ከዛች ውስጥ አቡነ ኤርሚያስ የሚባለውና ሌሎች መነኮሳት አንድ ጳጳስ ስሙን ማለቆ ጳጳስ አለ። እነሱ ነው ይመካከራሉ። ከዛች ከትንሿ ኮርነር ላይ መሃል ላይ ያለው ፓርቲሽን ላይ ደግሞ በሙሉ እርጥብ ስጋ ሆኖ በመደብ ተከፋፍሎ እንደ ቅርጫ ስጋ ተቀምጦ ያ ቅርጫ ስጋ ባህር ዛፍ ቅጠል ለበስ ጣል አድርገውበት ይታያል። ከዛ በድንገት እኔ በዛ በር ስገባ አቡነ ኤርሚያስ እንዴት በዚህ ልትመጣ ቻልህ? እንዴት በዚህኛው በር ልትመጣ ቻልህ? እንዴት ህዝቡን አሰናብተን ወደዛ ሂዶ ወጥቶ አንተ እንዴት በዚህ በኩል መጣህ ብሎ በቁጣ ሲናገረኝ ምንም የምመልስለት ነገር የለም፣ አልመልስለትም። ከዛ እነሱ ያንን ነገር ካየው በኋላ ለምን አየው ለምን እንደዚህ ሆነ የሚል ነው ንዴቱ የተቆጣው። ከዛ በኋላ ወጣሁና እኔ በምዕራቡ ገብቼ በምስራቁ በኩል ባለው በር ወጣሁና ሲሄድ ከዛ ተሰብስበው የነበሩት መካከል ከተሰበሳቢዎች መካከል በውጭ በኩል ይዘው የአባይን ወንዝ ተሻግረው ወደ ምስራቅ አቅጣጫ ቀጭን መንገድ ይዘው ይሄዳሉ። እነዛ ሰዎች ተሰብሳቢ ከነበሩት እነዛን ተከትዬ የአባይን ወንዝ ተሻግሬ ወደ ምስራቅ አቅጣጫ ስንሄድ መንገዷ እየጠበበች ሰውም የተንጠባጠበ ልክ እንደ ጸበልተኛ የተለያየ ጓዙን ሸክፎ ወደ ምስራቅ አቅጣጫ ያ ሰው እየሄደ ያለ እኔም ማለፊያቸው እነዛን ሰዎች ሄዳለሁ የተከተልኳቸው ሰብሳቢዎችን በዛሽ ቀጭን መንገድ እየሄድኩ ያለ ነቀው። ይህ ምንድነው አሁን በይሳል ላይ ይሄ ሊሆንበት የቻለው በተማርነው መሰረት መግቢያው ላይ እንደተናገርኩት የኛ አቡነ ሳሙኤል ጽዋ ማህበር ነው። በምንሳለምበት ሰዓት ላይ ውግዘትም ስላለ በአንድም በሌላ ምክንያት በአካልም እናቃቸው የስጋ ዘመዶችም የሆኑ ካህናት አሉና ስንሳለም በውስጤ ይፍቱኝ አቡነ ሳሙኤል ዘዋልባ ይፍቱኝ አቡነ ሳሙኤል ዘዋልባ ይፍቱኝ አቡነ ሳሙኤል ዘዋልባ 3 ጊዜ እላለሁ። አንዳንዴ ደግሞ
ወርሃዊ በዓላቸው በሚሆን ጊዜ እነዚህ ዘላለማዊ ክህነት የሰጣቸው አባቶቻችን ይፍቱኝ አቡነ ተክለ ሃይማኖት፣ ይፍቱኝ አቡነ መንፈስ ቅዱስ እንዲህ እያልሁኝ በእለቱ ባሉት እንዲህ በማድረግ ነው። በጸሎት ሰዓትም እንደዛ ነው የምንለውና በዚህ ሁኔታ ላይ በምንልበት ሰዓት ነው እንግዲህ ከተወሰነ ጊዜ በኋላ ይህንን ነገር በቃ ያወቅኩትኝ እና ይህን ይመስላል። አመሰግናለሁ። ቀጣይ ደግሞ ያለው በጥር 2017 ዓመተ ምህረት ነው እና ቃል ኪዳኑን በተመለከተ ነው። ቃል ኪዳኑ እንግዲህ መቼም ቃል ኪዳን ላመነበት ነው፣ ላመነበት ይጠቀምበታል ማለት ነው። እንደዛ ስለሆነ ከዚህ ጋር በተያያዘ በሰጠነ ቃል ኪዳን መሰረት በሚሄድበት አጋጣሚ ሁሉ በእያንዳንዱ እንቅስቃሴ ሁሉ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ ያልሁ በውስጤ ሰላም ነኪ እንዲህ በምንበት ሳለኝ የምናገኘው ጥቅም ታላቅ ነው። እኔ በራሴ ያገኘሁትን ነው እና ወደ ህልሙ ልግባ። አንዲት ጠባብ መንገድ መሄድ ይመስለኛል። ጠባብ መንገዷ ባጃጅ ብቻ ታስሄዳለች። በጫካ መሀል ነው መንገዷ ያለችዋ። ባጃጅ በምታስገባ መንገድ ሲሄድ ባጃጅ አታስተላልፍም። አንድ ጉዞ ግን ትሄድባታለች። በዛች በባጃጅ መንገድ በምታስገባ ስፋት ልክ ባለችዋ በሚሄድበት ሰዓት ላይ አንድ ጥቁር ሰው ወጣት ቁመና ያለው ነው፣ ረጅም ነው፣ አጭር ቢላ ይዞ ወደ እኔ ይመጣል። እንዲያ በሚመጣበት ሰዓት ላይ በዚህ በውን እንደምለው ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ብዬ ስጀምር በቀኝ ጆሮዬ በኩል በመጀመሪያ በስመ አብ በል የሚል ድምፅ ሰማለሁኝ። ከዛ 3 ጊዜ አማትቤ ቃል ኪዳኑን በምልበት ሰዓት ላይ ከኔ ደረሰ። ከዛ መጥቶ ሆዴን በቢላ ሊወገኝ ሲል በቀኝ እጄ ቢላውን ይዘዋለሁኝ። እኔን አይቆርጠኝም። እንዲያ በደጋግም ቃል ኪዳኑን በምልበት ሰዓት ላይ እንደ ሪጎሪ እንደሚመታ ኳስ በፍጥነት ተስፈንጥሮ ከኔ 20 ሜትር በሚሆን አቅጣጫ ሄድና ይወድቃል። ያ ሰው ኮምትር ብሎ እንደ ላስቲክ እሳት እንደነካው ላስቲክ ኮምትር ብሎ ሄዶ ሽብልልል ብሎ የሆነ ቦታ ላይ ከ20 ሜትር በራቀ መልኩ ሄዶ ይወድቃል። በዛ ፋንታ ታላላቅ ነብሮች፣ በጣም ግዙፍ የሆኑ ነብሮች ዙሪያ የመጣው ይከቡኛል። ርቀታቸው በ15 ሜትር ምናምን ይሆናል። መጣው ዙሪያን ነብሮች እየከበቡኝ እያለ ነቃውኝ እና የከበረ ቃል ኪዳን ምን ያህል ኃይል እንዳለው በውንም በስራም በተለያየ አጋጣሚ ላይ ተጠቃሚዎች ነንና እንመንበት፣ እንጠቀምበት። ለዚህ ጊዜ እግዚአብሔር የሰጠን ቃል ኪዳን ነው ለማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ አሜን። ሰላም፣ እንደምን ዋላችሁ? እንደምን ቆያችሁ? ሰላም ወንድሜ ብሩክ፣ እንዴት ነህ? ትንሽ የምሰጣት ምስክርነት ነበረችኝ። ለ3 ቀን ሱባኤ እና እግዚአብሔርን ጠይቁ በተባለበት ቀን እንዲህ ሆነ። በእኔ ህይወት ውስጥ እግዚአብሔር ተአምሩን ሲገልጽልኝ አየሁ። የመጀመሪያው ቀን ማለትም ሐምሌ 2 ላይ ምን አሳየኝ መሰላችሁ? በፊት ህይወቴን በሙሉ ያሳየኝና ያለፈው ህይወቴን ያሳለፍኩን ህይወት ስቃይ፣ መከራ፣ መቅበዝበዝ፣ ስቃይን በሙሉ አሳየኝ። በሚቀጥለው ቀን 3 ለ4 አጥቢያ የሰማዕቱ የቅዱስ ጊዮርጊስ ጽዋ የምጠጣበት ቤት ሁላችንም ተሰብስበን ሁላችንም ማህበርተኞች ነጭ ለብሰን አያለሁ። በ4 ለ5 አጥቢያ በዕለተ ቀናቸው ጻድቁ አቡነ ገብረ መንፈስ ቅዱስ ይመስሉኛል። የምጠይቀውን የማጉረመርመውን በሙሉ ይሰሙኝ ነበርና መጠው ልጄ ሆይ ለምን ታጉረመርሚያለሽ? አንቺ የእግዚአብሔር ንብረት ነሽ። እግዚአብሔር በንብረቱ ማዘዝ አይችልም እንዴ? ብለው ሲጠይቁኝ የምመልሰው ነገር አጣለሁ። በሁሉም በህይወቴም በነገሬም በምጠይቀው በማጉረመርመው በምናገረው በሙሉ
አዎ የገብረ መንፈስ ቅዱስ እኔ ያለው አይዞሽ ልጄ ከጎንሽ ነኝ፣ ልጆችሽንም እባርክልሻለሁ፣ አንቺም ደግሞ ተባርከሻል ብሎ ራሴን ይዳብሱኝ ይመስለኛል። እንደዛ እያደረጉኝ እነቃለሁ። ለእኔ የታየኝ ወይም ደግሞ ያሳየኝ አምላክ ደግሞ እናንተን የሚታያችሁ። አመሰግናለሁ። ሰላም አሉልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢትዮጵያ የሥላሴዎች የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ገዥ። እንደምን ሰነበታችሁ የኢትዮጵያ ዓለም ብርሃን ቤተሰቦች? ወላዲተ አምላክ የድንግል ማርያም የአስራት ልጆች ጻድቃን ሰማዕታት ምልጃ አይለየን። አሁን ከባህር ዳር ነው። የሰማዕቱ የቅዱስ ጊዮርጊስ ጽዋ ማህበርተኛ ነኝ። አጸደ ማርያም እባላለሁ። አንድ አሁን ሐምሌ ውስጥ ነው ሰኔ የሐዋርያት ጾም ጊዜ ነውና 3 ቀን ሱባኤ ግቡ ከመባሉ በፊት ነው ያየሁት ህልምም እንደዚህ ነው። በቃ ቄስ የተባለ በሙሉ እየተሰደደ ጥቁር ሻንጣ ጥቁር ልብስ ለብሰው ሁሎችም አንድ አይነት ቁመታቸው፣ ለመናቸው፣ የአይናቸው መፍጠጥ እጅግ በጣም በሚሰቀጥጥ ሁኔታ አይናቸው ፈጦ እንዳለ መንገዱ በሙሉ እነሱ ናቸው የሚጓዙበት። ያውም ስደታቸው ወደ አዲስ አበባ ነው እና እኔ በቃ መሀል ላይ መንገድ ላይ ቁሜ በዚህ ሳይ እነሱ ናቸው፣ በዛ ሳይ እነሱ ናቸው። መንገዱ በሙሉ የሚሄድበት በሙሉ እነሱ ናቸው። በአንድ ላይ እየባከኑና ልክ ሰልፍ ይዘው ወታደር ሰልፍ ይዞ እንደሚሄደው በጣም እንትን እያሉ ጥቁር ሻንጣ ሁሎችም ይዘዋል። ሁሎችም አንድ አይነት ናቸው። በቃ የአይናቸው እንትን ራሱ ለብዙ ቀን አሞኝ ነበር። በቃ የአይናቸው መፍጠጥ የሆነ ውስጤን በጣም እንትን ቢሏት ነበርና ኧረ ምንድነው የሆኑት? መሀል ላይ መንገድ ላይ ቆሜ ምንድነው የሆኑት ስል ምን ሆነው ነው? ምን መጦባቸው ነው? ምንድነው የሆኑት ስል ምንም የሚመልስልኝ አንዳች ነገር ሰው የለም። በቃ የሚመልስልኝ የለም እና እኔ በዛም ስዞር እነሱ ናቸው፣ በዚህም ስሄድ እነሱ ናቸው። ያው ስደታቸው ያችን ሻንጣ ተሸክመው ወደ አዲስ አበባ እንደሚጓዙ ነው። ወደ አዲስ አበባ እየሄዱ ነው፣ ወደ ኤርፖርት እየሄዱ ነው ይባላልና ይህንን አይቻለሁ። እንግዲህ እህት ወንድሞቼ ያስተምራል ወይንም መልእክት ካለው አስተላልፉልኝ። እግዚአብሔር አምላክ በሰላም በጤና ይጠብቅልን። የትንሣኤው ሙሽሮች ያርገን በያለንበት ከአጥናፍ ዓለም እስከ አጥናፍ ዓለም ትንሣኤውን የኢትዮጵያ ትንሣኤን ያቅርብልን። እኔ መከራ ዘመን ያሳጥርልን። ወንድሜ ይመቻል ያስተምራል ካልክ ለእኛ ቤተሰቦች ለኢትዮጵያ ዓለም ብርሃን ቤተሰቦች አስተላልፍልኝ። እግዚአብሔር ያክብርልኝ። ወላዲተ አምላክ ማምላክ ጭንቃ ማላጇ ምልጃዋ አይለየን። ጻድቃን ሰማዕታት እንደየክብራቸው ይጠብቁን። እግዚአብሔር የትንሣኤው ሰው ይበለን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን። እናምናለን። ወንድሜ ብሩክ እንደምን አለህ? እንዲሁም እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ እንዲሁም ሕፃናት የተመረጣችሁ የተወደዳችሁ ኢትዮጵያ የዓለም ብርሃን ቤተሰቦች እንደምን ዋላችሁ? እንደምንስ አመሻችሁ? እንደምንስ አደራችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ኃይለ ገብርኤል እባላለሁኝ ከአዲስ አበባ። ወንድሜ ብሩክ አንዲት ህልም ያየኋት አለች ምስክርነት፣ ምናልባት ለቤተሰቦቻችን የምትጠቅም ከሆነ ወንድሜ እንድታስተላልፍልኝ ነበረ። የማይጠቅም ከሆነ ደግሞ አንተ ሰምተህ አንተ ጋር አስቀረው። ህልሙ ምንድን ነው? ያየሁትኝ ሚያዝያ 2 ለ3 አጥቢያ ላይ ነው ያየሁትኝ። እኔና አባቴ ነን ያለነው። አንድ ተራራ ነው። ተራራው ልሙጥ ነው ማለት ለም ነው፣ ግን ዛፎች ምናምን የሉበትም።
ሰዎች አሁን በተለያዩ ሀገራት በጦርነት ምናምን የተሰደዱ ሰዎች የሚጠለሉበት ዳስ የለም። ልክ እንደሱ አይነት ዳስ ነጭ ዳሶች እንደ ድንኳን ነገሮች የተጣሉ አሉ እኛ ያለንበት ቦታ ላይ ተራራው ላይ እና ከአባቴ ጋር እንደዛ ቆመን ነው ያለነው። ቆመን እያለ ወደ ሰማይ አሻግሬ ቀና ብዬ ወደ አናቴ ሳይሆን አሻግሬ ብቻ ራቅ ወዳለ አቅጣጫ ወደ ሰማይ ስመለከት ወደ ኢትዮጵያ ምድር ሄሊኮፕተሮች በጣም ብዙ ሄሊኮፕተሮች ግማሹ መድፍ አንጠልጥሏል። ሄሊኮፕተሩ ትልቅ ነው። ከታች ግን መድፍ አንጠልጥሏል። ታንክ ያንጠለጠለ አለ። የተለያዩ ትላልቅ መሳሪያዎች ያንጠለጠሉ ትላልቅ መኪኖችን ምናምን ያንጠለጠሉ ሄሊኮፕተሮች ናቸው ሲገቡ የሚታየኝና አባቴን አያቸው እነዛን ሄሊኮፕተሮች አያቸው ሲገቡ አያቸው ስለው የት አሉ ምናምን ይለኛል። ለአይን እኮ የሚከብድ አይደለም ማለት በጣም ከኛ በጣም ሩቅም አይደለም፣ ግን ለአይን የሚቸግር አይደለም። እጅግ በጣም እያንዳንዱ ምን ምን እንዳንጠለጠሉ ሁሉ ማየት የሚያስችል ነው እና ለአባቴ ግን አልታየውም እና ዝም አለኝ። ለማየት እየሞከረ ይመስለኛል ብቻ። ከዛ ልክ እንደዚህ በቃ ብዙ የተለያዩ ሄሊኮፕተሮች እየገቡ አየሁኝና እነሱ ከተራራ ወደ ታች ስመለከት ያለው እንዳለ እንትን ነው ጫካ ነው እና ጫካውን አልፈው ወደ ከተማ ሲሄዱ ነው የሚታየኝ እንዳለ ሄሊኮፕተሮቹ ጀቶቹ ምናምን እና ከዛ በመሃል አንደኛዋ የተወሰነ ጫካውን አልፋ ወደ ከተማ አቅጣጫ እየሄደች የነበረች አንድ ሰው ማትጭን ግን የተለያዩ የጦር አንቶኖቭ ነው መሰለኝ የሚባለው ብቻ እቃ ብቻ የሚጭን አውሮፕላን አለ እና ልክ ወደ ከእነሱ ጋር ተከትሎ እየሄደ ነበረ። ድንገት ግን ወደኛ ቅንጥስ ብሎ ወደኛ አቅጣጫ መምጣት ጀመረ። እሺ ይሄስ አይታይህም ምናምን አልኩት። ወደኛ እየመጣ ያለችውስ አይታየህም ይሄስ አውሮፕላን ምናምን ስለው አባቴ አሁንም አቅጣጫ አንገቱን ወደዛ ያዞርና ግን ዝም ነው የሚለኝ እና ያ ሄሊኮፕተር ያ አንቶኖቭ ያልኳችሁ መቶ ልክ እኛ ያለንበት ተራራ ላይ ሲደርስ ይከሰከሳል። ተከስክሶ ደግሞ ምንድነው የሚሆነው? የተከሰከሰው ምን ላይ ነው? ከነዛ ከተወጠሩት ከተተከሉት ድንኳኖች አንዱ ላይ ነው የሚወድቀው። ወይኔ ሰው ጨረሰ ብዬ እየሮጥኩኝ ወደ ድንኳኑ እሱ ወደ ወደቀበት ድንኳን ሄድኩኝ። ልክ ሲሄድ ከድንኳን ውስጥ አንድ እህትና አንድ ህፃን ምንም ሳይሆኑ ወጡ። ሌላ ሰው ምንም አልነበረበትም ድንኳን ውስጥ። ከዛ የወደቀው ሄሊኮፕተር ውስጥ እንትን ውስጥ አውሮፕላኑ ላይ ይሄ አንቶኖቭ ያልኳችሁ ላይ ፍርክስክሱ ወጥቷል እና ከዛ ውስጥ በቃ እስቲ የሚያበራውን ሰው ለመያዝ ስፈልግ አንድ ሴት ነች የምታበረው የነበረው እና እንዳታመልጥ እየሮጥኩ ያስኳት ሲይዛት እሷ ከኔ ልታመልጥ ትታገላለች። አስተኝቼ በደረቷ አስተኝቼ ጀርባዋን እጆቿን አቆላልፌ ለመያዝ እንትን ስል በጣም እየታገለችኝ እያለ አባቴ ይመጣል። ና አግዘኝ ምናምን ብዬው እሱም እግሯን ምናምን እየያዘ እያለ ኧረ ልቀቁኝ እኔ እኮ ከነዛ ሸሽቼ ነው ወደ እናንተ እየመጣሁ ያሉት ልቀቁኝ ምናምን አለች። ልክ እንደዛ እንዳለች ለቀቅኳት። እንደዛ ከሆነ እሺ ብዬ ለቀቅናት። ልክ ይሄንን እንዳየው ከእንቅልፌ ነቃሁ ማለት ነው። እና ወንድም አለሜ ምናልባት የሚጠቅም ከሆነ ለቤተሰቦቻችን እንድታስተላልፍ ብዬ ነው። አመሰግናለሁ። ኃይለ ገብርኤል ነኝ ከአዲስ አበባ። እባካችሁ ወንድሞቼ እህቶቼ፣ እናት አባቶቼ እናንተ የተመረጣችሁ እባካችሁ በጸሎታችሁ ኃይለ ገብርኤል ብላችሁ አስቡኝ። አመሰግናለሁ። በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር
ወዘምሩ ለአምላክነ